ዛሬ ደግሞ እኔ ነኝ ያለች ቀለል ያለች የክናፋ ኬክ አሰራር ይዤላችሁ መጥቻለሁ። በጣም ቀላል ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ ይችን የመሰለች የክናፋ ኬክ አሰራር ነው ያመጣሁላችሁ። በጣም ቀላል ነው፣ ትወዱታላችሁ። ቪዲዮውን እስከ መጨረሻው እዩት። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ነባር ቤተሰቦቼ ላይክ፣ ሼር እያደረጋችሁ በጣም ቀላል ቆንጆ የሆነች ኬክ አብረን እንሰራለን። ወደ አሰራሩ እናልፋለን። በመጀመሪያ የሚያስፈልገን እዚህ ጋር እንደምትመለከቱኝ ክናፋ አዘጋጅቻለሁኝ። ከፍሪዘር ነው ያወጣሁት። ትንሽ ለ10 ደቂቃ ውጭ ላይ አቆይቼው ነበር። አልፈታሁትም ገና። እንደዚህ እፈታውና ትንሽ በመፍጫ አርጌ የሚበቃኝን ያህል ከክናፋው በዚህ መልኩ ፈጨዋለሁ ማለት ነው። እና በጣም ቀላል ነው። በጣም ቆንጆ ነው፣ ይጣፍጣል። ስሩትና ሞክሩት። በእጃችሁም በነገራችን ላይ ድቅቅ ማድረግ ትችላላችሁ። ግን እንደዚህ መፍጫ ካላችሁ ደግሞ ለስራም ለሁሉም ነገር ያቀልልናል ማለት ነው። መፍጫው በእጃችሁ ማድረግ ትችላላችሁ። ይሄን መልሼ ወደ ፍሬዘር አስገባዋለሁ ማለት ነው። እዚህ ጋር ዘፍራን የተጠቀምኩት ከፈለጋችሁ የምግብ ከለርም መጠቀም ትችላላችሁ። ለከለር ነው የጨመርኩት እንጂ ለሌላ አይደለም። ወይም ደግሞ ኩርኩምን መጨመር ትችላላችሁ። ብቻ ግን ከለሩ ትንሽ ቀየር እንዲያደርግላችሁ ነው ማለት ነው። ወደ ቢጫነት ወይም ደግሞ ወደ ቀይ ወደምትፈልጉት ከለር የምግብ ከለር ብቻ ትንሽ ጨምሩበት። ያላችሁን እቤት መጠቀም ትችላላችሁ። በዚህ መልኩ በደንብ አድርጌ ከፈጨሁት በኋላ ድቅቅ አድርጌ በጎን አስቀምጠዋለሁ። እዚህ ጋር 3 እንቁላል ያስፈልገኛል ኬኩን ለማዘጋጀት ማለት ነው። በጣም ቀላል ነው። የእውነት ሞክሩት። በጣም ቆንጆ ነው። 1 ኩብ ስኳር፣ 3 እንቁላል፣ 1 ኩብ ስኳር። እሱም በደንብ አድርገን እንመተዋለን፣ እናዋህደዋለን ማለት ነው። እሱም ደግሞ ክሬሚ እስከሚሆን ድረስ ማለት ነው። በደንብ እስከሚወፍር ድረስ እንቁላሉንና ስኳሩን በደንብ አድርገን እንመታለን። ይሄን የምንሰራው ያው ኬኩን ለመስራት መጀመሪያ ኬክ ያስፈልገናል ማለት ነው። እንደዚህ ከመታሁት በኋላ እዚህ ጋር ትንሽ ቫኒሊያ ጨምራለሁ። 1 የሻይ ማንኪያ የሚሆን ቫኒሊያ ኤክስትራ ነው የተጠቀምኩት። እናንተ ፓውደሩንም መጠቀም ትችላላችሁ እቤት እናንተ ያላችሁን ማለት ነው። እንደዚህ አድርጌ በደንብ አድርጌ ፈጨዋለሁኝ ወይ መተዋለሁ ማለት ነው። በእጃችሁ ማዘጋጀት ትችላላችሁ። እንዲሁም ደግሞ ማሽን ካላችሁ ደግሞ በጣም ስራ ያቃልልናል ማለት ነው። በጣም ቆንጆ ነው። በጣም ቀላል ነው። እንደዚህ እስከሚሆን ድረስ እንደምትመለከቱት ክሬሚ እስከሚሆን ድረስ በደንብ መተዋለሁ። 3/4 ውሃ ያስፈልገኛል። ያኔ 1 ኩብም በጣም የሞላ አይደለም። 3/4 በጣም ሳይሞላ በጣም ደግሞ ከግማሽ ትንሽ ከፍ ያለ ማለት ነው ውሃ ጨምራለሁኝ። እንዲሁም ደግሞ ግማሽ ኩብ ዘይት ጨምርበታለሁኝ ማለት ነው። እዚህ ላይ ያው መጨረሻ ላይ ነው። ግማሽ ኩብ ዘይት ጨምራለሁ። ሁለት ነገሮችን ከጨመርኩ በኋላ ብዙ አልመታውም። ትንሽ ብቻ እንዲዋህድልኝ እንትን እላለሁ። እዚህ ጋር 1 ኩብ ከግማሽ ዶቄት ነው የተጠቀምኩት። ስኳሩን በለካሁበት ማለት ነው። መጀመሪያ ስኳር በለካሁበት 1 ኩብ ከግማሽ ዶቄት ጨምራለሁ። እንዲሁም ደግሞ 2 የሻይ ማንኪያ ቤኪንግ ፓውደር ጨምራለሁ። እሱም በአንድ ላይ ነፋዋለሁኝ ማለት ቤኪንግ ፓውደሩ ትንሽ የጓጎለ ስላለው ለዛ ነው የነፋሁትና በትነፉት የበለጠ ኬክም ተነፍቶ ሲሰራ በጣም ቆንጆ ነው የሚሆንላችሁ። እዚህ ጋር እንዳይቦልባችሁ ዶቄታችሁ በደንብ ቀስ አድርጋችሁ መጀመሪያ እንደዚህ አድርጌ በደንብ አድርጌ መተዋለሁ። ብዙም አላቆየውም። አሁን የመጨረሻው ደረጃ ስለሆነ አንዳንድ ልጆች አላችሁ ኬክ እንትን አይልም አይነፋልንም የምትሉ ልጆች አላችሁ። መጀመሪያ ኬክ ከመጋገራችሁ በፊት ማለት ነው እህቶቼ፣ ኬክ ከመጋገራችን በፊት ፍርናችንን መለኮስ አለብን። ቢያንስ ይሄን እስከምናዘጋጅ ድረስ መጀመሪያ ፍርኑ መሞቅ አለበት እንጂ ይሄን ከሰራችሁ በኋላ ዝም ብላችሁ መለኮስ የለባችሁ። መጀመሪያ ትንሽ እንኳን ፍርኑ እንትን ማለት አለበት። እንደገና ደግሞ እንቁላል ራሱ ከመስራታችሁ በፊት በጣም ቀዝቃዛውን አትስሩ። ትንሽ ሞቅ ማለት አለበት። ውጭ ላይ ቢያንስ ለግማሽ ሰዓት ማስቀመጥ አለባችሁ ማለት ነው። እዚህ ጋር እንደምትመለከቱኝ የኬክ መጋገሪያን ከታች ዘይት ቀብቼዋለሁ። ትንሽ ዶቄት አድርጌበታለሁ እንዳይዝ ማለት ነው። ያዘጋጀሁትን እጨምራለሁ ማለት ነው። ያዘጋጀሁትን ኬክ እዚህ ጋር ሀዋ እንዲገባበት ውስጥ ያለውን ሀዋ ለማስወጣት ማለት ነው። እንደዚህ እንትን እንለዋለን።
በዚህ መልኩ እያዘጋጀነውን ክናፋ ከላይ እንነሳንሳለን ማለት ነው። ሁሉም ቦታ ላይ እናዳርሰዋለን እንደዚህ እያደረግን። በጣም ቀላል ናት የእውነት ለየት ያለም ነው ደግሞ። እኔ መጀመሪያ ስሰራ ለክቼ ነው የሰራት ለሚበቃኝን ያህል ገምቼ ማለት ነው። በግምት ነው ይሄ እንትን ያደረኩትና እናንተ የሚበቃችሁን ያህል ከላይ በጣም ሳይበዛ በጣም ደግሞ ሳያንስ እንደዚህ አድርገን ሀዋውን ከውስጥ ያለውን ሀዋ እናስወጣዋለን ማለት ነው። ኦቭናችን ለ45 ደቂቃ ነው ያቆየሁት። በ160 ዲግሪ ሴልሲየስ ነው ያደረኩት። ይሄን ይመስላል። ከ45 ደቂቃ በኋላ መብሳልና ለመብሳውን ደግሞ ስቲክና ምተን እንደዚህ ወጋ ስናደርገው ምንም አይነት ሊጥ ካልወጣበት በስሏል ማለት ነው። እንደዚህ እና የኦቨን ሁሉም በየቤቱ የተለያየ ኦቨን አለው ማለት አንዳንዱ ሀይ ይሆናል፣ አንዳንዱ ደግሞ በጣም ቀዝቃዛም ሊሆን ይችላል ኦቨኑ ማለት ነው። እና ኦቨናችሁን እናንተ ታውቃላችሁ። ሀይሌ በንስትላን ያደረኩበት እዚህ ጋር ሳይቀዘቅዝ ማለት ነው። ኬኩ ሳይቀዘቅዝ ከላይ ለክናፋው ሀሊብ ንስትል አድርጌበታለሁ። እንዲሁም ደግሞ በፎስቷ እዘይነዋለሁኝ ማለት ነው። ይህን ፓርት እናንተ ማለፍ ትችላላችሁ እንደ ፍላጎታችሁ ነው። ይህን ፍስቶ ከሌላችሁ አለመጠቀምም ትችላላችሁ። በዚህ መልኩ ይችን የምትመስል ቀለል ያለች ኬክ ሰርቻለሁ እና በጣም በጣም ቆንጆ ነው። ውስጡ በጣም አሪፍ ነው። ይህንን ይመስላል። ከላይ ትንሽ ለ2 ደቂቃ ለኩሸዋለሁኝ እንደዚህ በጣም ቀይ እንዲሆንልኝ፣ ምክንያቱም ክናፋው ስላለው ትንሽ እንደዚህ ቀላ እስኪል ድረስ ለ2 ለ3 ደቂቃ ከላይ ለኩሸው ነበር ማለት ነው። ይህንን ይመስላል። በጣም ቆንጆ ነው። በጣም ቀላል ነው። ሰርታችሁ ሞክሩት። ሀሳብ አስተያየታችሁን ደግሞ አስቀምጡልኝ። ይህንን የሚመስል በጣም የሚያምር ስፖንጅ የሆነ የክናፋ ኬክ ሰርቻለሁኝ። እንደምትወዱት ተስፋ አድርጋለሁ። ሰርታችሁ ሞክሩት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ለዘመድ ወዳጆቻችሁ ሼር አድርጉላቸው። እንዲሁም ደግሞ እኔንም ሰብስክራይብ እያደረጋችሁ አበረታቱኝ። በጣም በጣም ቀላል በጣም ቆንጆ ስፖንጅ የሆነች ኬክ ሰርቻለሁ። በሌላ ቪዲዮ እስክንገናኝ ባይ ባይ።